የአውሮፓና የሰሜን አሜሪካን ወታደራዊ ህብረት በቱርክ መዲና አንካራ የተካሄደው የኔቶ መሪዎች ጉባኤ በተለመደው የዲፕሎማሲያዊ ጨዋነትና መከባበር የታጀበ ሳይሆን ከበስተጀርባው የጥቅምና የሉዓላዊነት ፍጥጫ የነገሰበት ታሪካዊ መድረክ ነበር። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ 32 አባል ሀገራት የአንድነታቸውን አቅም ለዓለም ለማሳየትና የሩሲያን የይስሙላም ይሁን የኢዩን ዛቻ ለመከላከል ባቀዱበት በዚህ ወቅት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚሰነዘሩት ያልተገሩ ፍላጎቶችና የንግድ ስሌቶች የህብረቱን የውስጥ አንድነት ማገር ያናጉት ይገኛሉ። የአንካራው ጉባኤ ገና ሳይጀመር ዋዜማው ላይ የዲፕሎማሲያዊን መድረክ ያናጋውና አሮጌውን ቁስል የቆሰቆሰው የዶናልድ ትራምፕ የግሪንላንድ ይገባኛል ጥያቄ ነበር። ትራምፕ የዴንማርክ ግዛት በሆነችውና በከፊል ራስ ገዝ በሆነችው ስልታዊቷ ደሴት ግሪንላንድ ላይ አሜሪካ ቁጥጥር ልታደርግ ይገባል የሚለውን የቆየ ፍላጎታቸውን በድጋሚ አንስተዋል። ይህ እርምጃ አባል ሀገራት የአንዳቸውን ግዛት ለመጠበቅ እንጂ ላለመቀማት ወታደራዊ ቃል ኪዳን በገቡበት የኔቶ መሪ ላይ የተሰነዘረ ቀጥተኛ ጥርስ መንከስ ሆኖ ተቆጥሯል። ኔቶ የተቋቋመበት ዋነኛ ዓላማ የ32ቱ አባል ሀገራት የጋራ ደህንነትና የግዛት አንድነት ማስከበር ሆኖ ሳለ የትራምፕ ንግግር የህብረቱን መሰረት የናደ መስሏል። የዴንማርኳ ጠቅላይ ሚኒስትር ሜት ፍሬድሪክሰን በትናንትናው ዕለት በሰጡት ጠንካራ ምላሽ የትራምፕን ፍላጎት በቁጣ ውድቅ አድርገዋል። ግሪንላንድ በእርግጥም የሚሸጥ ንብረት አይደለም ሲሉ የተናገሩት ጠቅላይ ሚኒስትሯ አሜሪካን ጨምሮ ሁሉም ወዳጅ ሀገራት የግሪንላንድን ህዝብ የራስን እድል በራስ የመወሰን መብት እንዲያከብሩ ጥሪያቸውን አስተላልፈዋል። ፍሬድሪክሰን አክለውም እኛ ሉዓላዊ ሀገር ነን፣ እያንዳንዱ አካል የግዛት አንድነታችንና ሉዓላዊነታችንን ሊያከብር ይገባል በማለት የአውሮፓን ኩራትና ነጻነት አንስተው ተከራክረዋል። ዴንማርክ የራሷንና የኔቶን ድንበር ለማስከበር ዝግጁ እንደሆነች ገልጸው ጥቃት ቢሰነዘርባትም አጋሮቿ የገቡትን ቃል እንደሚያከብሩ እንደሚተማመኑ አረጋግጠዋል። ይህ በእንዲህ እንዳለ የዴንማርክን አቋም በመደገፍ የአይስላንድ ጠቅላይ ሚኒስትር ክሪስትሩን ፍሮስታዶትር በበኩላቸው ግሪንላንድ የባለቤቶቿ የህዝቦቿ መሬት መሆኗን አጽንኦት ሰጥተዋል። ከውጭ የሚመጣውን አደጋ በተለይም ከሩሲያ የሚሰነዝረውን ዛቻ ለመከላከል የኔቶ አባላት በመካከላቸው ያለውን ልዩነት አቀዝቅዘው በአንድነት ሊቆሙ እንደሚገባም አስገንዝበዋል። ዋናው ስጋታችን ከህብረቱ ውጭ ያለችው ሩሲያ ናት። እኛ ትኩረት ማድረግ አለብን በራሳችን ላይና እንዴት አብረን መጽናት እንደምንችል ነው ሲሉ ጠቅላይ ሚኒስትር ፍሮስታዶትር የአውሮፓውያንን ስጋት አጋርተዋል። ጉባኤው በቱርክ መዲና እየተካሄደ በነበረበት ወቅት ሌላ ዲፕሎማሲያዊና ወታደራዊ ድራማም ተከስቷል። አሜሪካ በኢራን ላይ የፈጸመችውን ድንገተኛ የአየር ጥቃት ተከትሎ የኔቶ ዋና ጸሐፊ ማርክ ሩት ለአሜሪካ ደፋር እርምጃ አድናቆታቸውን ገልጸዋል። ኢራን በሆርሙዝ የባህር ወሽመጥ በሚገኙ 3 የንግድ መርከቦች ላይ ጥቃት በመሰንዘር የተኩስ አቁም ስምምነቱን በመጣሷ አሜሪካ የሰጠችው ምላሽ ፍጹም አስፈላጊና ተገቢ መሆኑን ሩት በአንካራው መድረክ ተናግረዋል። ትራምፕ ይህንን ወታደራዊ ትዕዛዝ የሰጡት ከቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን ጋር ከተካሄደው የራት ግብዣ በኋላ መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። አንድ የአሜሪካ ፕሬዝዳንት ከሀገር ውጭ ያሉ እንዲህ ያለ የጦር እርምጃ መውሰዳቸው በታሪክ አልፎ አልፎ የሚታይ ክስተት ነው። ይህ እርምጃ አሜሪካ በዓለም አቀፍ መድረክ ያላትን የበላይነት ለማሳየት የተጠቀመችበት ቢሆንም በቴህራንና በዋሽንግተን መካከል ያለውን ጊዜያዊ የተኩስ አቁም ስምምነት ያናጋና ቀጠናዊ ውጥረቱን የጨመረ ሆኗል። በአንካራው ስብሰባ ላይ ትልቁ የክርክርና የጥቅም መጋጨት የተስተዋለው በጦር መሳሪያ አምራች ኢንዱስትሪዎች ዙሪያ ነው። የኔቶ ዋና ጸሐፊ ማርክ ሩት ከ54 ቢሊዮን ዶላር በላይ የሚገመት አዲስ የጦር መሳሪያ ግዢና የጋራ ማምረቻ ስምምነቶችን ይፋ አድርገዋል። ይህንንም ስምምነት ሜድ ኢን ኔቶ በማለት የሰየሙት ሩት የሰሜን አሜሪካና የአውሮፓ ኢንዱስትሪዎች እጅ ለእጅ ተያይዘው እንዲሰሩና የአትላንቲክ ማዶውን ወታደራዊ ትስስር ለማጠናከር ታስቦ የተዘጋጀ መሆኑን ገልጸዋል። ይህ እርምጃ በተለይም የንግድ ስሌትን ለሚያስቀድሙት የአሜሪካው ፕሬዝዳንት ትራምፕ ደስ የሚያሰኝና በአሜሪካ ውስጥ በሺዎች የሚቆጠሩ የስራ ዕድሎችን የሚፈጥር ነው ተብሏል። ነገር ግን ይህ የሩት ስትራቴጂ ከአውሮፓ ህብረት ጥቅምና ፍላጎት ጋር የሚጋጭ መሆኑን ተንታኞች ያነሳሉ። የአውሮፓ ኮሚሽን የራሱን የሀገር ውስጥ የጦር መሳሪያ ኢንዱስትሪ ለማሳደግና ከአሜሪካ ጥገኝነት ለመላቀቅ በ100 ቢሊዮኖች የሚቆጠሩ ዩሮ እየመደበ ይገኛል። ለአብነትም የአውሮፓ ህብረት የ150 ቢሊዮን ዩሮ የጦር መሳሪያ ብድር እቅድ ከአውሮፓ ውጭ ያሉ ሀገራት ድርሻ ከ35 በመቶ እንዳይበልጥ ገድቧል። እንዲሁም ለኪየቭ የተመደበው የ90 ቢሊዮን ዩሮ ብድር ከአውሮፓ ውጭ የጦር መሳሪያ እንዳይገዛበት ይከለከላል። ይህ ባይ ዩሮፒያን ወይም የአውሮፓ ምርትን ግዛ የሚለው መመሪያ በአሜሪካ የጦር መሳሪያ ኩባንያዎችና በዋሽንግተን ዲፕሎማቶች ዘንድ ከፍተኛ ትችት አስከትሏል። በኔቶ የአሜሪካ አምባሳደር ማቲዩ ታካር በአውሮፓ ህብረት ገደቦች ላይ ያላቸውን ቅሬታ በግልጽ አንስተዋል። በዚህም ምክንያት እንደ ሬቲዮንና ሎኪድ ማርቲን ያሉ የአሜሪካ ግዙፍ ኩባንያዎች በአውሮፓ ውስጥ በፈቃድ እንደ ስቲንገር ሚሳይልና የፓትሪዮት መከላከያዎችን ለማምረትና ስልታዊ ተጽዕኖ የመፍጠር ስራቸውን እያጠናከሩ ነው። ይሁን እንጂ የኔቶ ባለስልጣናት በአውሮፓ በኩል ያለው የማምረት አቅም አነስተኛ በመሆኑ የአሜሪካ እገዛ የግድ እንደሚያስፈልግ ይከራከራሉ። በርካታ ለሩሲያ ቅርብ የሆኑ የሰሜንና የምስራቅ አውሮፓ ሀገራት ግን የረጅም ጊዜ የአውሮፓ ህብረት ፕሮግራሞችን ከመጠበቅ ይልቅ አሁን ካለው አፋጣኝ አደጋ አንጻር ዝግጁ የሆኑ የአሜሪካ መሳሪያዎችን መግዛትን ይመርጣሉ። ለዚህም ማረጋገጫ የሚሆነው ዴንማርክ፣ ፊንላንድ፣ ጀርመንና ኖርዌይ የአሜሪካው ኖርዝሮፕ ግራማን MQ-4C ትራይቶን የድሮን የስለላ መሳሪያ ለመግዛት መስማማታቸው ነው። ፕሬዝዳንት ትራምፕ ኔቶን የወረቀት አንበሳ በማለት በመንቀፍ አሜሪካ ከአውሮፓ
መከላከያ ጀርባ የምታፈሰውን የገንዘብና የወታደር ጉልበት ለመቀነስ በተደጋጋሚ ይዝተዋል። ትራምፕ አውሮፓውያን የራሳቸውን መደበኛ የጦር ኃይልና የዩክሬንን ደህንነት ራሳቸው መሸከም ሲኖርባቸው አሜሪካ የምትሰጠው ጥበቃ በኒውክሌር እገዛ ላይ ብቻ የተገደበ እንዲሆን ይፈልጋሉ። ምንም እንኳን የኔቶ አባል ሀገራት ከመከላከያ በጀታቸው በተጨማሪ ለመሰረተ ልማት የሚሆን የ5% የሀገር ውስጥ ምርት ወጪ ግብ ቢያስቀምጡም እንደ ስሎቬኒያ፣ ቤልጂየም፣ ስፔን እና ቼክ ሪፐብሊክ ያሉ ሀገራት የቆየውን የ2% ግብ እንኳ ለማሟላት የተቸገሩ መሆኑ በትራምፕ አገዛዝ ዘንድ ቁጣን ቀስቅሷል። ማርክ ሩት የአውሮፓ ሀገራት ወጪያቸውን ከአሜሪካ ጋር እኩል እንዲያደርጉ የቀረበው ጥያቄ አግባብ መሆኑን ቢገልጹም በትራምፕ በኩል ግን አሁንም ተጨማሪ ታማኝነትና ወታደራዊ ድጋፍ ይፈለጋል። በዚህ ዲፕሎማሲያዊ ሽንፍር ውስጥ የዩክሬኑ ፕሬዝዳንት ዜሌንስኪ ሀገራቸው የኔቶ አባል እንድትሆን ዳግም ጥሪያቸውን አቅርበዋል። የዩክሬን ጦር በሩሲያ ላይ ያሳየ ያለው ተሞክሮ ህብረቱን እንደሚያጠናክር የገለጹት ፕሬዝዳንቱ በየወሩ በአማካይ 30,000 የሩሲያ ወታደሮችን እያጠፉ መሆናቸውንና የሩሲያን ነዳጅ ማጣሪያዎች መምታት መቻላቸውን በማንሳት በትራምፕ ፊት ብቃታቸውን ለማስመስከር ሞክረዋል። ምስራቅ አውሮፓውያን ሩሲያ በሳይበር ጥቃትና በተለመደው ጦርነት የታገዘ ሃይብሪድ ጥቃት ልትሰነዝርብን ትችላለች በሚል ስጋት ውስጥ በሆኑበት በዚህ ወቅት የዩክሬኑ ፕሬዝዳንት የኔቶ አባልነት ጥያቄ ከፍተኛ ትኩረት አግኝቷል። በአንካራው መድረክ ላይ የተነሱት አጀንዳዎች በአብዛኛው የሚያመላክቱት ኔቶ በአሁኑ ወቅት የህልውና አቅጣጫውን ለመቀየር ግድ ያለበት የታሪክ መስቀለኛ መንገድ ላይ መቆሙን ነው። ባለፉት ዓመታት ህብረቱ በአውሮፓ ምድር ላይ ሰላምን ለማስፈንና የሩሲያን የኮሙኒስት ዛቻ ለመግታት እንደ ዋና ጋሻ ሆኖ ይቆጠር ነበር። ይሁን እንጂ የዶናልድ ትራምፕ ዳግም ወደ ስልጣን መመለስና የነጋዴነት መርሆቻቸው ወታደራዊውን ትስስር ወደ ትርፍና ኪሳራ መድረክነት ቀይረውታል። አውሮፓውያን ባለፉት ዓመታት ብቻ ከመከላከያ በጀታቸው ላይ $139 ቢሊዮን ያህል ጭማሪ አድርገው የትራምፕን ቁጣ ለማለዘብ ቢሞክሩም የአሜሪካው መሪ ግን አሁንም ተጨማሪ ታማኝነትና ሙሉ የጦር ሰፈሮችን ይዞታ ይፈልጋሉ። ይህ አካሄድ በአውሮፓ መሪዎች ዘንድ የተደበቀ ተቃውሞና ስጋትን የቀሰቀሰ ይገኛል። በተለይም ፈረንሳይና ጀርመን የመሳሰሉ የአውሮፓ ህብረት ቁልፍ አባላት አሜሪካ በማንኛውም ጊዜ ልትተዋቸው እንደምትችል በመገንዘብ የራሳቸውን ወታደራዊ ሉዓላዊነትና የጦር መሳሪያ አቅማቸውን ማረጋገጥ ይፈልጋሉ። በዚህ ምክንያት ነው በአንካራው ጉባኤ ላይ ሜድ ኢን ኔቶ ከሚለው የአሜሪካ መፈክር ጎን ለጎን በአውሮፓውያን የሚለው የአውሮፓ መመሪያ በከፍተኛ ደረጃ የተንጸባረቀው። ይህ የውስጥ ሽኩቻና የገበያ ሽሚያ ካልተገታ ኔቶ ከውጭ ከሚመጣበት የሩሲያና የቻይና ስጋት ይልቅ በገንዘብና በንግድ ጥቅሞች ሳቢያ የውስጥ መፈራረስ ሊያጋጥመው እንደሚችል የፖለቲካ ተንታኞች ስጋታቸውን ይገልጻሉ። የአንካራው ኔቶ ጉባኤ በአውሮፓና በአሜሪካ መካከል ያለውን የስልታዊ ራዕይ መከፋፈል ፍንትው አድርጎ አሳይቷል። በአንድ በኩል ዋሽንግተን ወታደራዊ ህብረቱን የንግድ ጥቅሟ ካልተከበረ የምታስፈራራበት አቋም በጉልህ ታይቷል። በአንጻሩ አውሮፓውያን ራሳቸውን የኢንዱስትሪ ሉዓላዊነት ለመጠበቅና የትራምፕን በጥልቅ ስሌት የተወጠኑ ፍላጎቶችን ለመቋቋም የሚሄዱበት ርቀት የህብረቱን የወደፊት ዕጣ ፈንታ በቀጭን ገመድ ወጥሮታል። ኔቶ ከውጭ የሚጋረጥበትን የሩሲያ አደጋ ለመከላከል በአንድነት መቆም የሚችለው ይህንን የውስጥ የጥቅምና የይገባኛል ፍጥጫ በዲፕሎማሲያዊ ጥበብ መፍታት ሲችል ብቻ መሆኑን የአንካራው ጉባኤ ትዕይንት በተጨባጭ አስመስክሯል ሲሉ ተንታኞች ያስረዳሉ።